አይሁድ ምን አይነት ክፋት ጀመሩ መሰላችሁ? አንድ ባል ሚስቱን መፍታት ይፈልግና ህጉ ደግሞ ከሞተች ብቻ ነው መፍታት የምትችለው ሲለው በቃ ለመፋታት ምን መሆን አለባት? ሚስቱ መሞት አለባት። ስለዚህ ፍቺውን ማፋጠን ካልቻለ ምኑን ማፋጠን ይችላል? አቤት። ስለዚህ ሚስቶቻቸውን በተኙበት ማፈን ጀመሩ ማለት። ባሎችም እኔ ስለምን አልገራገርም ብለው ምናምን እየበጠበጡ መርዝ ማጠጣቸው። ከዛ የፍቺ ሬት ቀንሶ የዴዝ ሬት ጨመረ ማለት ነው። ሰው ከዚህም ከዛም ይሞታል። ሌሊት ሞት አደረ እያሉ ይደነግጣሉ። ስለዚህ ህዝቡ ከሚተላለቅ ጽፈው ቢለያዩ ይሻል። ስለ ልባችሁ ክፋት ስለ ልባችሁ ጥንካሬ ትፋቱ ዘንድ ጽሑፍ አለ እንጂ በመጀመሪያ ከጥንት እንደዚህ አልነበረም። እቺን ቃል በደንብ ያዙልኝ። ከጥንት በሉ እንዲህ አልነበረም። ስንትና ስንት አድርጎ ነው የፈጠራቸው? አንድ ወንድና ነበረ። ሙሴ ስለ ጥንካሬያችሁ ተፋቱ ተጻጻፉ አለ እንጂ ከጥንት ግን እንድትፋቱ የእግዚአብሔር ፈቃድ አልነበረም። ይሄ ለብዙ ጥያቄ መልስ ይሆናል። ቅድም ስንመጣ ልጆች እየጠየቁኝ ነበር። ለምሳሌ ይሄ ብዙ ሰው ማግባትን ጀስቲፋይ ሊያደርጉ የሚፈልጉ ሰዎች በእናንተም ሃይማኖት እኮ በብሉይ ኪዳን ብዙ ሚስት የነበሯቸው ሰዎች ነበሩ የሚል ጥያቄ ያነሳሉ። ለዚህ መልሱ ከጥንት እንደዚህ አልነበረም። እግዚአብሔር የፈጠረው አንድን ሰው ለአንድ ሰው ብቻ ነበር። በኋላ ይህን ንግጥ ሰው ግን ብዙ ያገቡ ሰዎች አሉ። በማግባታቸውም በጣም የሚያስጠላ ህይወት ኖረዋል። ዋጋ ከፍለውበታል፣ ተሰቃይተውበታል። የተጠቀመ ሰው የለም። በዛም ማህበራዊ ቀውስ ነው የተፈጠረው። እርስ በርሳቸው ብዙ ችግር ነው የመጣባቸው። ከጥንት እንዲህ አልነበረም። እግዚአብሔር መጀመሪያ እንዲሆን የፈለገው ነገር ቢሆን ኖሮ አንድ አዳምን ከብዙ ሺህ ሔዋኖች ጋር ይፈጥር ነበር። ስለዚህ እንደዚህ አይነት መልስ መስጠት ይቻላል። ክርስቶስ ይህን መለሰላቸው። ያለ ዝሙት ምክንያት ሚስቱን የሚፈታ የተፈታችውንም የሚያገባ ያመነዝራል አላቸው። 2-3 ነገሮች ላንሳና የዛሬ ትምህርታችንን እንቀጥላለን። እየሰማችሁ ነው አይደል? ፍቺ ስለሆነ በጣም ዲፕረስ አደረጋችሁ፣ ፍዝዝ ነው ያላችሁት። ጥሩ ነው። ፍቺ እንደዚህ ዲፕረስ ያደርጋል የሚለውንም እንድትማሩ። እግዚአብሔር ስለ ፍቺ ሲናገር ራሱም ፍቺ እንደፈጸመ አድርጎ ደግሞ ተናግሯል። ማን ፍቺ እንደፈጸመ? ራሱ እግዚአብሔር ፍቺ እንደፈጸመ። እንዴት ካላችሁ ጋብቻን ስለ ሰርግ ስንማር በጥቂቱ አንስተነው ነበር። በብሉይ ኪዳን እግዚአብሔር ከእስራኤል ጋር ተጫጭቶ ተጋብቶ ነበር። የሰርጉ ቀን በዓለ ሃምሳ ነው። በኦሪቱ በዓለ ሃምሳ የተጋቡት በሲና ተራራ ላይ ነው። ሚዜዎቹ ሙሴና አሮን ናቸው። ቃል ኪዳን ተገባብተዋል። ያ ኪዳን የድሮ ኪዳን ነበር። ብሉይ ኪዳን ተብሎ ይጠራል። የጋብቻ ውላቸው 10ቱ ትእዛዛት ተፈራርመዋል ማለት ነው። ከእስራኤል ጋር ቃል ኪዳን ነበር። እግዚአብሔር አግብቷት ነበር እስራኤልን። ሙሽራ አድርጌሻለሁ አጭቼሻለሁ ሲል ሲያወድሳት የሙሽራ ቅኔ ሲጻፍላት ቆይታለች እስራኤል። እሷ ስለ እግዚአብሔር፣ እግዚአብሔር ስለ እሷ ሲቀኝላት ቆይቶ ይህ ጋብቻ ግን ፍቺ ደግሞ አመጣዋል። በሐዲስ ኪዳን ባሏን ያጫትን እግዚአብሔርን አስቀይማ ካደችው። ቄሳር ነው ንጉሳችን፣ ሌላ ንጉስ አንፈልግም፣ ይሰቀል አላለችም። በአደባባይ ጮሃ ፈታችሁ ማለት ነው። በራሷ ፍላጎት ፈታችሁ። ስለዚህ እግዚአብሔር አዲስ የጋብቻ ለሙሴ እንደተናገረው የፍቺ ጽሕፈት ጽፎ ይስጣት ተባለ። የፍቺ ጽሕፈት ምንድነው? አዲስ ኪዳን የሚባል አሁን ሲያዩ በጣም ይናደዱበት እነሱ የማያምኑበት ደግሞ አልተቀበለችውም። የሚገርመው ይህንን አዲሱን የፍቺ ጽሕፈት አልተቀበለችውም። ትንቢተ ኢሳይያስ ምዕራፍ 50 ከቁጥር 1 ላይ ኢሳይያስ 50 ከቁጥር 1 እናታችሁን የፈታሁበት የፍቺ ጽሕፈት የታለ ይላል እግዚአብሔር ይላል። እናታችሁ እስራኤልን ፈትቻታለሁ፣ አዲስ ሚስት አግብቻለሁ። እግዚአብሔር ያገባት አዲሲቱ ሙሽራ ማነች? ቤተ ክርስቲያን ነች። ግልጽ ነው አይደል? ክርስቶስ ከማን ጋር ነው በመስቀል ላይ የተሞሸረው? ከቤተ ክርስቲያን ጋር። አዲስ የጋብቻ ጽሕፈት ውል፣ አዲስ ስምምነት ተስማማ። ይህ ለእስራኤል ለቤተ እስራኤል ደግሞ የፍቺ ነው። ከአሕዛብ ጋር ተጋባ እግዚአብሔር ከማያምኑት ጋር፣ እነሱ ይንቋቸው ከነበሯቸው ጋር አዲስ ሙሽራ አድርጎ ቤተክርስቲያንን ተቀበለ። ቤተ አይሁድን ግን ፈታት ማለት ነው። ስለዚህ እግዚአብሔር በዚህ አይን ነው ያየው። የሚስትን መወስለት እስራኤል እሱን አለማመናቸውን አለመቀበላቸውን አድርጎ ተርጉሞታል። በመጽሐፍ ቅዱስ ወይም በሃይማኖታችን ፍቺ የሚፈቀድባቸው በጣም ኤክሰፕሽንስ አሉ። ጥቂት እነሱ እንመልከትና እናጠቃልላለን። የመጀመሪያው እስራኤልን ቅድም እንዳነሳ ነው ምንድነው? ሞት ነው። በእኛ ሀገር ሰዎች ተፋቱ ለማለት የምንጠቀምበት ኤክስፕሬሽን አለ። እስቲ የሚያስታውስ ሰዎች ተፋቱ ምን ቀደዱ ነው የሚባለው? አቤት 80ቸውን ቀደዱ።
ምንድነው 80ቸውን? መዝሙረ ዳዊት መዝሙር 90 ላይ የሰው እድሜ ቢበዛ 70 አለዚያ ከዛ በኋላ መከራና ድካም ነው ብሏል። ስለዚህ እንደው ከተሳካለት ሰው በደንብ የሚኖረው እስከ ስንት ዓመት? ስለዚህ የሚጋቡት ለመቼ ነው? አቤት እስከ 80 ደግሞ 80 ሲሞላችሁ እንዳትፋቱ አደራችሁ። ነገሩን ነው እንጂ 90ም ሊከኖሩ ከሰጣቸው ጥሩ ነው። ግን 80 ዓመት ድረስ ነው የሚለው ነብዩ እግዚአብሔር ዳዊት። እስከ 80 ድረስ እግዚአብሔር ከሰጠን 80ም ቢያኖረን አብረን እንኖራለን ነው። ሲፋቱ ምኑን ቀደዱት? ይሄ 80 ውላቸው ማለት የማዘጋጃ ውላቸው ነው የምናምን አይደል። የ80 አብሮ የመኖር የላይፍ ታይም ኮሚትመንታቸውን ሰበሩት ማለት ነው። ስለዚህ ጋብቻ ሞት ነው። በሞት ግን ከተለያዩ ሌላ ማግባትም ይፈቀዳል። በእኛ ቤተክርስቲያን አንዴም ሁለቴም ሶስቴም ድረስ ይፈቀዳል። አራተኛም አይከለከልም ከማመንዘር ስለሚሻል፣ ግን አሳፋሪ ይሆናል፣ ዝቅ ያለ ነው ክብሩ ይባላል። ዞሮ ዞሮ ግን ከሞተበት የማግባት መብት አለ። ቅዱስ ጳውሎስም ሮሜ 7:2 ላይ ባሏ ቢሞት ከሕጉ አርነት ወጣለች ይላል። ከሕጉ አርነት ወጣለች፣ ነፃ ወጣለች። ባሏ ቢሞት ግን ስለ ባሏ ከሆነው ሕግ ተፈታለች ይላል። ስለዚህ በሞት ምክንያት መፋታት ይቻላል። ከዛ ውጭስ እንዴት ነው የፍቺ ጉዳይ ለሚለው ቅዱስ ጳውሎስ ልሳነ ክርስቶስ ተብሎ የሚጠራው ቅዱስ ጳውሎስ የጻፈውን እናብራራና እናበቃለን። ሚስት ከባሏ አትለያይ፣ አትፋታ። ብትለያይ ግን ሳታገባ ትኑር ወይም ከባሏ ትታረቅ። ባልም ሚስቱን አይተዋት ብዬ የተጋቡትን አዛቸዋለሁ፣ እኔ ግን አላዝም ጌታ እንጂ ይላል። ማለት ይህን የምናገረው ቃል በቃል ማን የተናገረውን? ጌታ የተናገረውን ጠቅሼ ነው። እኔ ሳልሆን ጌታ የተናገረውን ነው ምለው ብሎ እንዳይፋቱ በምንም ምክንያት ሚስት ባሏን ባል ሚስቱን ምን እንዳይፈታ፣ ከፈቱ ደግሞ ሌላ ምን እንዳያገቡ። ቅዱስ ጳውሎስ በዚህ ትምህርቱ ምንድነው እየተከላከለ ያለው? ሌላ ሰው ሲወዱ ያናገባለሁ ብሎ የኛውን እንዳይተውት፣ እንዳትፈታው፣ ከፈታቸው ደግሞ ሌላ ምን እንዳታገባ መጽሐፍ ቅዱስ ይህንን ነው የሚለው። ቀጥሎ ቅዱስ ጳውሎስ ይላል ሌሎችን ደግሞ እኔ ላለው ጌታ አይደለም ይላል። ሌሎችን ደግሞ እኔ ላለው ማን አይደለም? ጌታ አይደለም። እዚህ ላይ ትንሽ ነገር ላንሳላችሁ። ቅድም እኔ አይደለሁም የምለው ማንም ይለዋል? ጌታ ነው። አሁን ደግሞ እኔ አይደለም ማን ጌታ አይልም እኔ ነው የምለዋል። ቅዱስ ጳውሎስ ከጌታ ጋር የሚጋጭ ነገር ይናገራሉ አይናገርም? ምን ማለቱ ነው? ክርስቶስ ሲያስተምር በወንጌል ያለውን ሲናገር ጌታ ብሎት ነው ይሄንን ይላል። ራሱ ደግሞ በተገለጸለት ሲናገር እኔ እላለሁ ይላል። እዚህ ላይ ማየት ያለበት መጽሐፍ ቅዱስ ሲነርጂ ይባላል። የእግዚአብሔርና የቅዱሳን ጭማቂ ነው ማለት። ቅዱሳን ዝም ብለው ብዕር ይዘው እግዚአብሔር እንደ ሮቦት ወይ እንደሆነ ማሽን እያወረደባቸው እየተንቀጠቀጡ የሚጽፉት ነገር አይደለም። የራሳቸው ሐሳብ የራሳቸው ኢንቴንሽን ምን አለበት ይመስለኛል ሁሉ አለበት። ለምን? እግዚአብሔር ከሰው ጋር የሚሰራ አምላክ ስለሆነ ወርዶ የኛን ዝቅ ያለ አይምሮ በሚመጥን መንገድ እንዲጻፍ ከሰው ጋር ነው ያጻፈው። ስለዚህ ሰብአዊ ኤሌመንት አለው መጽሐፍ ቅዱስ። መንፈሱ ዝም ብሎ ያናገረኛል እንጂ የምናገረውን አላውቅም ብሎ ነገር የለም። አንዳንድ ሰዎች በጣም ይቀባጥሩና እኔ ምን ላድርግ መንፈሱ አይባልም። መጽሐፍ ቅዱስ እንደዛ አይልም። አንደኛ ቆሮንቶስ 14:32 ላይ የነቢያት መናፍስት ብሎ እስኪ ለነቢያት ይገዛሉ። ለማን ይገዛሉ? እንጂ እንደው ያንዘፈዘፈ አናገረኝ ብሎ ነገር የለም። መንፈስ ቅዱስ ቢያናግረው መንፈስ ቅዱስ ከነብዩ ቁጥጥር ውጭ ሆኖ ነብዩ የሚናገረውን እስከማያውቅ ድረስ አያናግረውም። እሱም ሰው ነው፣ ያስባል፣ ያገናዝባል፣ የሚናገረውን ያውቃል እንጂ መንፈስ ስላናገረኝ እኔ ከቁጥጥር ውጭ አይደለሁም ብሎ መንፈራፈር አይቻልም። ቅዱስ ጳውሎስ ምን ይላል? የነቢያት መናፍስት ለነቢያት ይገዛሉ ካለ በኋላ እግዚአብሔር የሰላም አምላክ ነው እንጂ የሁከት አምላክ አይደለም። ስለዚህ ማወቅ ስትፈልጉ መንፈሱ አወቀኝ እንዳትሉ ማለት ነው። እና የሁለቱ ጭማቂ ነው። አሁን እኔ ነው የምናገረው አለ። ምን አለ? ጌታ አይደለም ከወንድሞች ወገን ያላመነች ሚስት ያለችው ቢኖር ከእርሱ ጋር ልትቀመጥ ብትስማማ አይተዋት አትቶ። ባልም ቢኖር ሚስቱ ያላመነች ብትሆን አይተዋት። እስቲ ከኔ ጋር በሉ። ያላመነች ሚስት ያለችው፣ ያላመነ ባል ያላት ከተስማማች ምን አይበለው? አይፍታት፣ አትፍታው። ምን ካለች? ከተስማማች። ይህ ማለት ነው ባልና ሚስት ከተጋቡ እየኖሩ እያለ ክርስትናን እንደ አዲስ ቢቀበሉ ቢጠመቁ፣ አንዱ ተቀብሎ ሚስትየው ባትቀበል፣ ሚስት ተቀብላ ባሏ ባይቀበል፣ አይ እኔ አሁን ክርስትናን ስለተቀበልኩ በይደናውኝ ብሎ መፍታት አይችልም።
አብረው ለመኖር ፈቃደኛ ከሆነች አብሯት ይቀጥል። በሃይማኖት አሳቦ ትዳሩን ምን እንዳይፈታ ገብቷችኋል አይደል? ቅዱስ ጳውሎስ እያለ ያለው ይሄ ግን ስለ አዲስ ክርስቲያኖች ነው። አሁን አዲስ ስለሚጋባ እሱ መጣበታል። ምን አለ እንግዲህ የዛን ጊዜ እንደ አዲስ ክርስቲያኖችን እያጠመቁ ነው፣ እያሳመኑ ነው። አምነው የሚጠመቁ አዳዲስ ምዕመናንን ሲያጠምቅ ሲያስተምር ያላመነች ሚስት አምና ባሏ ካላመነ ባሌ አላመነም ብላ ጥላው አትሂድ፣ አብራው ትቆይ፣ ከተስማማ አብራው ትዝለቅ ይላል። እኔ ያመኑትን ነው ማዘዝ የምችለው፣ ይህንን አዛለው አለ። ምክንያቱም ያላመነ ባል በሚስቱ ተቀድሷል ይላል። ያላመነ ባል በሚስቱ ምን ብለው እሱ ቅዱስ አይደለም ግን በሚስቱ ምን ይላል ይቀደሳል ማለት አብረሽው ከቆየሽ ትቀድሽዋለሽ። ከሌላ ጋር ከሚተኛ ካንቺው ጋር ከተቀደሽው ከሚስቱ ጋር ቢተኛ በሚስቱ ተቀድሷል። ስለዚህ ካንቺ ጋር እንዲቆይ አድርጊው። ለባልሽ ታማኝ መሆንሽ ከሷ አለማመን የበለጠ ነው። ያንቺ ታማኝነት ከሷ አለማመን ስለሚበልጥ ጋብቻሽ እንዳታፈርሺ አዲስ ሃይማኖት ነው ብለሽ። ምክንያቱም እንደዛ ባይል ኖሮ ቅዱስ ጳውሎስና ሰዎች ክርስትናን መቀበል ሲችሉ ክርስትናን ተቀብያለሁ ብለው ይፋቱ ቢል ኖሮ ብዙ ችግር ይመጣል። አንደኛው መፋታት ያማረው ሰው ክርስቲያን ይሆናል። በቃ ክርስቲያን ሆኛለሁ ደናዋይ ሊል ነው። ስለዚህ ክርስትና የፍቺ ምክንያት እንዳይሆን። ሁለተኛ ፍቺው ሲፈጸም ልጆች ችግር ውስጥ ሲገቡ ወላጆቻችንን ያለያየው እኮ ምንድነው ይላል ክርስትና ነው እንዳይሉ ከተስማማች አብራሃት ቆይ አብረሻት ቆይ ይላል። ከዛ ቀጥሎም ይላል አንቺ ሴት ባልሽን ታድኝ እንደሆነ ምን ታውቂያለሽ ይላል። አሁን አንቺ አምነሻል ክርስትና ተቀበለሻል፣ እሱ ግን አልተቀበለም። እንዳትፈቺው በቆይታ አብረሽ ከሚስት የተሻለ አስተማሪ ስለሌለ ከባል የተሻለ አስተማሪ ስለሌለ ብትቆይ ታሳምኛለሽ። ልጆቻችሁም ቅዱሳን ይሆናሉ። ቢያንስ ያንቺን ሃይማኖት የመከተል እድል ይዘው ያድጋሉ። ስለዚህ በሃይማኖት ምክንያት ባልሽን ምን እንዳትፈቺ ይላል። ይህን ጥቅስ ስናገር ብዙ ጊዜ ሰዎች የሌላ እምነት ተከታይ ማግባት ሲያምራቸው እችን ጥቅስ በጣም ይወዷታል። ከኔ ጋር ናችሁ? ያላመነ በሉ እስኪ ሚስት ያለችው ያላመነች ሆነ ይላል። ያላመነች ሴት ከሩቅ አይቶ የወደደ ይላል። ሚስት ያለችው ማለት ምን ማለት ነው? ሚስት ያለችው ማለት ነው ያገባ ማለት ነው። ኦሬዲ ተጋብተው ከሆነ በዚህ ምክንያት እንዳይለያዩ አለ እንጂ እንደ አዲስ ሚስት እየፈለገ እንደ አዲስ ባል እየፈለገች ያለች ሴት ግን ያላመነ ወይ በሃይማኖቱ የማይመስላትን ሰው እንድታገባ መጽሐፍ ቅዱስ ምን አይልም አይፈቅድም። ይህን ግልጽ ማድረግ አለብን። ሊያገባ ያሰባል አለም ያላመነ ሚስት ያለችው ነው የሚለው። የመጨረሻው ነጥብ ፍቺን እሺ ያገባ ነው ሰዎች ሳውን ባልና ሚስት ተጋብተው እያለ ድንገት ባል ወይ ሚስት ሃይማኖታቸውን ቢቀይሩ ቢለውጡ ምን ትላለች ቤተክርስቲያን? እንግዲህ ቤተክርስቲያናችን ትምህርት በዝሙትም በክህደትም በነገራችን ላይ ተመሳሳይ ናቸው። ዝሙትም በሚጠራበት ቋንቋ ነው ክህደትንም ሃይማኖት መቀየርንም የምናየው። አመንዝራነት ነው የሚለው። ለምሳሌ ክፉና አመንዝራ ትውልድ ምልክትን ይሻል ሲባል አመንዝራ ሊትራሊ ማመንዘር ሳይሆን ጣዖት ማምለክን ነው። እግዚአብሔር እስራኤል እኔ ላይ አመንዝረሻል ሲላል ጣዖታትን አምልከሻል ማለት ነው እንጂ ሊትራሊ ማመንዘር አይደለም። ስለዚህ እምነት መቀየርም ከአመንዝራነት አንዱ ነው። መብቱን የሚሰጠው መጽሐፍ ቅዱስ ለተበዳዩ አካል ነው። እቺን በደንብ ይዛችሁ ሂዱ። መብቱ የሚሰጠው ለማን ነው? ለተበዳዩ አካል ነው። ባል ሚስቱ ላይ በዝሙት ምክንያት ቢወሰልት ልትፈታ ተፈቅዷል እንጂ ትፍታው አይልም መጽሐፍ ቅዱስ። አይ እኔ ምራው ይቅርታ አረግለታለሁ ብላ ከቆየች ትደነቃለች፣ ትመሰገናለች። ስለ ትዕግስቷ እናከብራታለን። ፍቅር ይታገሳል ይላል አይደል? ስለዚህ ታግሳ በሁሉ ይታገሳል ይላል። ምንም አይነት ነገር ቢሆን እኔ ትዳሬ ይበልጥብኛል ብላ እሷ ከጸናች መጽሐፍ ቅዱስ ያደንቃታል። ግን ደግሞ በድሎ ደግሞ እሱ ራሱ ረብሾ አይ እኔ በቃ ካንቺ ጋር አልሆንም ካለ እሱ ሁለት በደል ያለበት፣ አንድ በበደሉ፣ ሁለተኛ ደግሞ ይቅር ሲባል አለመቀበሉ ያስጠይቀዋል ነው። ስለዚህ በጋብቻ መሃል ባል ሚስት ሃይማኖታቸውን ቢቀይሩ ምን ማድረግ አለብን? ቤተክርስቲያን በጣም ጊዜ እንዲወሰድ ታስጠነቅቃለች። ወይኩን በጉጓ በችኮላ ይሁን ይላል ማለት በሃይማኖት ምክንያት ተለያየ ብሎ ሰው ፍቺ መፈጸም የለበትም። የሚቻለውን ያህል ጊዜ ወስዶ ትምህርት እንዲያገኝ ትምህርት እንድታገኝ ማድረግ ኦሬዲ የተጋቡትን ነው። አሁንም ነግሬያቸዋለሁ። እጮኛሞች አይደለም የተጋቡ ሰዎች ጊዜ ወስደው አንዱን የመመለስ ኃላፊነት አለበት። የሚቻለው ሁሉ ይደረጋል። ከዛ በኋላ መብቱ የተበዳዩ ነው። መብቱ የማን ነው? የተበዳዩ ነው። ያንን ልክ በአመንዝራነት ላይ የተሰጠው ምላሽ ለዚህ እናደርገዋለን ማለት ነው።